ታረቁ እንኳን ደስ አላችሁ። የሩታ ጠላቶች ተቃጠሉ፣ ወዳጆቿ ደግሞ በጣም ነው ደስ ያላችሁ። እንኳን ደስ አላችሁ። የሰው ደስታ የሚያስደስታችሁ በሙሉ እንኳን ደስ አላችሁ። ሩታ እንዳለችው እንደምንም አርጋ ወደ ራሷ መልሳለች ማለት ነው። ሰላም ሰላም ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። እግዚአብሔር ይመስገን። እግዚአብሔር ሀገራችን ሰላም ያድርግልን። ሁላችሁም በያላችሁበት ሰላማችሁ ይብዛ። እጋ እንዳያችሁት ሩታና አብርሃም ኤርሜላ ኤፍሬም በመሀላቸው ብዙ ነገር ተፈጥሮ ነበረ። ብዙ ነገር ማለት ነው እና ብዙ ብጥብጥ ተፈጥሮ ነበረ። ግን እግዚአብሔር ይመስገን ይሄው በመጨረሻም ታረቁ። እነሱ አንድ ሆኑ ማለት ነው። ኤፍሬም ለምንድን ነው ሁልጊዜ ከነሱ ጋር የምትዘውረው? ለምንድን ነው ከነሱ ማትለየው? ምናምን ስሉ ነበረ ማለት ነው። የአብርሃም እህትና ወንድም ራሱ ማለት ነው። እሱ ይሄው ከነሱ ራቅ ዞር ብሏል ማለት ነው። ሁለቱ ልጃቸውን ይዘው እንደዚህ ሲስናኑ ማየት የሆነት ደስ አይልም? በጣም ነው ደስ የሚለው። ደግሞ በጣም የሚያምሩት ማለት ነው። አንድ ላይ ሲሆኑ በጣም ነው የሚያምሩት ከነ ልጃቸው ማለት ነው። እና ልጅ ደግሞ ከእናት ከአባት ጋር ፍቅር አግኝቶ ማደግ ነው የሚበልጠው ማለት ነው። እና አባትዬ ናፈቀው እንደዛ የሚያድጉ ልጆች በጣም በቃ ከባድ ነው ማለት ነው። ሲያድጉ ራሱ ብዙ ጥያቄ ነው የሚፈጥርባቸው በውስጣቸው ማለት ነው። እና ከዚህ ሁሉ ይሄው ሩታም እንግዲህ ሌላ ህይወትም አልጀመረችም። ጀምሪ ብለው ሲጎደግዷት የነበሩ ሰዎች ሁሉ ማለት ነው። እሷ ግን እምቢ ብለው አሁን በመጨረሻ ባሏን ወደ ራሷ መልሳለች ማለት ነው። ብዙ ሰዎች ብዙ ቢያወሩም ብዙ ቢሉም ግን እሷ እየተጋፈጠች እና ወደ ራሷ መልሳለች ማለት ነው። ተመስገን፣ በጣም ደስ ይላል። ግን የአብርሃም እህት ቡዜ እንዳያችሁት ጭራሽ ወደ ሩታ እንዲመለስ አትፈልግም ማለት ነው። ጭራሽ ለህፃን ልጅ ምንም አላሰበችም እውነት ለመናገር ማለት ነው። እና ለሄርሜላ ነው ያሰበች እሷ ማለት ነው። ሄርሜላ ጋር እንዲሆን ነው አሁን ላይ ሀሳቧ ሁሉ ማለት ነው። እና ሩታ ደግሞ እልክም ይዟታል። በጣም ነው እልክ ውስጥ የገባችው። ስለዚህ ለሷም አይሆንም ባሌን እመልሰዋለሁ ብላ ባሏን ወደ ራሷ መልሳለች። ይኸው እንደዚህ በደስታ እየተስናኑ እያሉ ደግሞ ዳኒ በመሀል ጥልቅ አለ ማለት ነው። መጥቶ በሚስናኑበት ቦታ ማለት ነው። በጣም ነው የሚገርሙ። ግን አንዳንድ ሰዎች እንዴት ነው የሚያስቡት? ግን የራሳቸውን ህይወት ትተው የራሳቸውን ኑሮ ትተው የሰው ህይወት ውስጥ እንደዚህ ጥልቅ ስሉ በጣም ነው የሚያስጠላው እውነት ለመናገር ማለት ነው። እና በዚህም በዛም ለእውነት የቆመ የሄርሜላ እህት ህዊና የአብርሃም ወንድም ኤፍሬም ብቻ ነው። ሁለቱ ብቻ ናቸው ለእውነት የቆሙት ማለት ነው። በቃ እነሱ ሩታና አብርሃም አንድ ላይ ሆኖ ልጃቸውን ማሳደግ አለበት ብሎ እየተከራከሩ ያሉ እነሱ ብቻ ናቸው። ሁለቱ ብቻ ናቸው ማለት ነው። ሌሎቹ ግን ኤርሜላና አብርሃም አንድ ናቸው፣ በቃ ይለያዩ ምናምን እያሉ ነበረ ማለት ነው። እና ይኸው በመጨረሻም ያው ሁሉ ወከባ ትንሽ ተረጋግተው አብርሃምም ያው አንድ ቀን ራሱን ስቶ ወድቆ ነበረ። እነሱ ሲጨቃጨቁ ምናምን ጭንቀት ውስጥ ገብተው ማለት ነው። ከዛ በኋላ ሐኪም ቤት ገብቶ ያው ሐኪሙን እየተከታተለ ለ5 ቀን ምናምን ተከታትለው እንግዲህ ደህና ሆነዋል። ይሄው እንደዚህ ሩታ ደግሞ ፏፈሽ ብላ ልጇን ይዛ እንደዚህ እየተስናኑ ነው ያሉት ማለት ነው። አንድ ቤት ውስጥ መኖር ጀመሩ። እንኳን ደስ አለሽ፣ በቃ እንኳን ደስ አለሽ። ካሁን በኋላ ባልሽን ጥብቅ አድርገሽ ያዥ ማለት ነው፣ እንዳትለቂ። በቃ ሄርሜላ ተመልሳ ቤተሰቦቿ ጋር ገብታ ቤተሰቦቿን ይቅርታ እስክትጠይቅ ድረስ ባልሽን ካንቺ እንዳይለይ ማለት ነው። ምክንያቱም ትንሽ ከተለየች በቃ ይዘዋ ትጠፋብሻለች። እና ስለዚህ ሀዊን ብላለች ማለት ነው የሄርሜላ እህት። ሄርሜላ ወደኛ ተመልሳ
እየደወልኩለት ነው፣ እያወራን ነው፣ ልትመለስ ነው ብላለች። እስክትመለስ ድረስ መታ ቤተሰቦቿን እናቷን በሷ ምክንያት የታመመችው ጤናዋን ያጣችውን እናትየዋን ቅርታ እንድትጠይቅ ድረስ ባልሽን እንዳትለቂ ብላለች ማለት ነው። ስለዚህ ሄርሜላም እስካሁን እየተጋፈጠች ትገኛለች። አሁን እንግዲህ ታመመ ሲሉ ነበረ አብርሃም ማለት ነው። ያልሆነ ነገር ሲያስቡ ነበረ እና ሁሉም ይኸው በመጨረሻም ግን እሱ ደህና ነው፣ አልታመመም። ምክንያቱም እሱ በቃ ወደ ህይወቱ ወደ ድሮ ወደ ቀድሞ ህይወቱ ወደ ልጁ ወደ ሚስቱ መመለስ አስቦበት መመለስ ስለፈለገ ነው እንደዚህ የታመመ ሰው መስለው እንደዚህ የቀረባቸው ማለት ነው እንትን ያለው። ግን ሌሎቹ ደግሞ ለመበቀል ነው ምናምን ይላሉ። ለመበቀል አይደለም። በቃ እሱ ከሄርሜላ ጋር የት ድረስ እንደሚሄዱ ስላየ ነው ማለት ነው። ምክንያቱም የእሷ ቤተሰቦች በሙሉ አልወደዱም። የእሱ እናት አባትም አልፈቀዱም፣ አልወደዱም ማለት ነው። ከነሱ ደስተኛ የሆነች እህቱ ብዙ ብቻ ናት ማለት ነው። እሷ ብቻ ናት። እሷ ራሱ ሩታን ስለጠላቻት ነው፣ ከሩታ ጋር ስለተጣላች ነው ለሄርሜላ እያደላች ያለችው ማለት ነው። ግን እውነት ለእውነተኛ ሰው ነው የምትቆመውና ሩታዬ በርቺ፣ ጠንክሪ፣ ባልሽን ጠብቅ አድርገሽ ያዥ። ካሁን በኋላ እንዳትለቂ ካሁን በኋላ ማለት ነው። ተጠንቀቁ። እውነት በጣም ይደብራል፣ እውነት ለመናገር ማለት ነው። እንዳያችሁት እቤት ድረስ ሄዳ ከቤቴ ውጭልኝ ስትላት ሩታ አልወጣም ማለች ማለት ነው። ሄርሜላ አልወጣም ማለች። አልወጣም ስትል ገፍትራው ውጭልኝ ብላ ከቤቷ አስወጣች ማለት ነው። እውነት ለመናገር ይሄ ራሱ ውርደት ነው፣ እውነት ማለት ነው። ውርደት ነው ይሄ ራሱ። እችን የመሰለች ቆንጂዬ ልጅ ሆና እሷን የመሰለ ቆንጆ ትዳርን ማያስትታ ልጅ ያለው ሚስት ያለው ወንድ ላይ እንደዚህ ሙጭጭ ማለት ደግሞ በጣም ይደብራል። በጣም ማለት ነው። ሊሆንም አይችልም። ሊሆንም የማይችል ነገር ነው። ስጦታ የገዛችለት ሰዓትም ተመልሶለታል፣ መለሰለት ማለት ነው። እኛ አልፈልግም ሰዓትሽን ሰዓትሽ ስትይ ነበረና ይኸው ሰዓትሽ ብሎ በእጁ አስረከበለት ማለት ነው። ሰዓቷን ወስዳለች። የቀረሽ ነገር የለም እኔ አልፈልግሽም ብሎት ነበረ ማለት ነው። ይቅርታ እንግዲህ መጨረሻቸውን ደግሞ አብረን የምናየው ይሆናል። ያ ግርግር ሁሉ ትንሽ በረድ ብሏል አሁን ማለት ነው። እንደዚህ እየተስናኑ ነው። ያው ጥልቅ ያለ ደግሞ ዳኒ ነው ማለት ነው። ዳኒ ብዙ ነገር እየተወራለት ነው አሁን ማለት ነው። ምክንያቱም ዳኒ ነው እሱ ነው እንትን ያሰራበት፣ በፎቶ ያሰራበት፣ መቶ ያሰራበት 20 ሺህ ብር ቀብድ ሰጠው ምናምን በቃ ብዙ ነገር ነው። ዳኒ ላይም ጥርጣሬ እያሳደሩ ነው ማለት ነው። እንግዲህ መጨረሻቸውን አብረን እናያለን። ካሁን በኋላ አብረው እንደዚሁ ቀጥለው አብረው ሆኖ ልጃቸውን ቢያሳድጉ በጣም ነው ደስ የሚለው እውነት ለመናገር ማለት ነው። የሰው ደስታ ያስደስታል። እውነት ተበታትነው ልጃቸውን በቃ በናፍቆት እየተገናኘ በስቀቀን እየተገናኘ ልጁም ለማየት በሄደ ቁጥር ልጅህን ምክንያት አድርገ እሷን ታገኛታለ ምናምን እያለች ነበረ ሄርሜላ ማለት ነው። ግን ይሄ ግድ ነው። ልጁን ለማግኘት ሩታን ማየቱ አይቀርም። እናት ናት እና እሱ ልጁን ማየት ሲሄድ ልጇን ትታ የት ነው የምትሄድ? እሱ አይቶ እስኪሄድ ድረስ ትደበቃለች? አትደበቅም። ስለዚህ ሩታም እንግዲህ ሄርሜላም በመጨረሻም ከህይወታቸው ማውጣቷ አይቀርም ማለት ነው። ይሄ ነገር እስከ መቼ ድረስ እንደሚቀጥል ካወቀች እሷም ቆርጣ ከህይወታቸው ትወጣለች። እሷ ካወጣች ደግሞ ሰላም ሆኖ ይኖራሉ ማለት ነው። በአሁን ጊዜ እንግዲህ በአሁን ሰዓት ብዙ ሰዎችም ውጪ ከህይወታቸው በቃ ውጪ እያሏት ይገኛሉ። ብዙዎች ደግሞ ሩታን የማይወዷት ደግሞ እሷን በርቺ በቃ እያሉ
ያበረታቷታል ማለት ነው። ግን ተስፋ መቁረጧ አይቀርም ማለት ነው። መጨረሻቸውን ያሳምርላቸው ፈጣሪ እግዚአብሔር መጨረሻቸውን ያሳምርላቸው፣ አብሮ ልጃቸውን እንዲያሳድጉ ማለት ነው። እና ይህን ይመስላል። በጣም ነው ደስ የሚለው። በመጨረሻ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ አድርጉ።